الكريم المنان على ما هدانا إلى الإسلام ووفقنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه وبعد فإننا سنبدأ اليوم بترجمة وتوضيح معاني سورة البقرة المدنية فلنبدأ من هناك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام ميم. ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون. بسم الله الرحمن الرحيم. الجقر ربط ما زيبهان والله اسم جمر الله. سورة البقرة مدنية. البقرة بمبالي متتاوقው ረጅሙ ሱራ መዲና የወረደች ስትሆን باتفاق المفسرين በጣም ወደር የሌላትና ረጅም የተባለችው በአንድ ቁጥር የምትጠቀሰው ታላቋ ሱራ ናት እና 286 አንቀጾችን ያካተተች ናት። በዚህ ደረጃ ማንኛውም ሱራ ሊወዳደራት አይችልም። 286 አያቶች አሏት። በርካታ የሆኑ ሸራዕ አልእስላም የእስላማዊ ድንጋጌዎችና ደንቦች መመሪያዎችና ትእዛዛት ክልክላት በብዛት የተካተቱት በዚህ ሱራ ውስጥ ነው እና ይህች ሱራ በጣም ብዙ ፈዳኢል ተናግረውላታል ረሱል አለይሂ ሰላቱ ወሰላም። ከነዛ በጥቂቱ አንዳንዶቹን ለማስታወስ ያህል لا تجعلوا بيوتكم قبورا فإن البيت الذي تقرأ فيه البقرة لا يدخله الشيطان. أبو هريرة እንደሚያወሩት كما في صحيح مسلم ቤቶቻችሁን እንደ መቃብር አድርጋችሁ አትያዟቸው፣ ቢያንስ በየዕለቱ ሱረቱል በቀራን ቅሩበት ብለውናል ይላል። ሱረቱል በቀራ የሚነበብበት ቤት ሸይጣን አይገባውም ወይም አይቀርበውም። እንዲሁም በተጨማሪ በእብነ መስዑድ በኩል እነ ሸይጣን የፊሩ من البيت الذي تقرأ فيه سورة البقرة ሱረቱል በቀራ የሚቀራበትን ቤት ሸይጣን ከሩቅ ይሸሸዋል። እንኳን ገብቶ ችግር ሊፈጥር ቀርቶ በአካባቢው እንኳን ዝር ማለት አይችልም ማለታቸው ነው። እንደውም አብዱላህ ኢብኑ ቡረይዳ ከአባታቸው ተቀበለው ባወሩት ሪዋያ سمعت النبي صلى الله عليه وآله وسلم يقول تعلموا سورة البقرة البقرة የተባለችውን ሱራ ተማሯት፣ ቃሏንም አጥኗት፣ መልእክቷንም ተረዷት፣ በስራም አውሏት። فإن أخذها بركة እሷን መያዝ መከታተል የአላህን ረድኤት ማግኘት ነው። ወተርከሃ ሐስራ እሷን ቸል ብሎ መተው ደግሞ ለኪሳራ መጋለጥ ነው ሲሉ ሰምቻቸዋለሁኝ። ወላ ተስተጢዑሃ አልባጧላ
እንደውም እሷን ሁሉ ጊዜ በተከታታይ የሚቀራበትን ቤት ወይም ቤተሰብ ሳሃራዎች ሊተናኮሉት ቢሞክሩ ጭራሽ አይችሉም ለሲህር ፍቱን መድኃኒት ናት ብለዋል ማለት ነው። እና ከዚህም ሌላ በጣም በርካታ የሆኑ ሐዲሶች ወርደዋል። ስለዚህ በቀራን በቤታችን በተቻለ መጠን መቅራቱ ለደህንነታችን ራሱ ዋስትና ሰጭ መሆኗን ጭምር ነው የጠቀሱት አጅር ከማግኘትም ባሻገር ማለት ነው። እና ይህች ሱራ በጣም ረጅምና ሰፊ የሆኑ አህካም አልእስላምን ያካተተች ናት። በመግቢያውና በመጨረሻው አካባቢ በተለይ በአርካን አልእስላምና በአርካን አልኢማን ላይ ልዩ ትኩረት ትሰጣለች ማለት ነው። የእስላም ዋና እምብርቱና መሰረቱ አርካን አልኢማንና አርካን አልእስላም በመሆናቸው በመጀመሪያና በመጨረሻ አካባቢ በእነዚህ ነጥቦች ላይ ነው የምታተኩረው። ከዚያም የሰው ልጆችን በሶስት መደብ ትከፍላለች። ገና በመግቢያው የመጀመሪያዎቹ ሙተቂን የሚል የማዕረግ ስም ትሰጣቸውና በዚህ በተቅዋ የታነጹ ሰዎች በአላህ ዘንድ ያላቸውን ቦታና ወረታ ማዕረግና ክብር ትገልጽልናለች ማለት ነው። አሁን በተነበቡት አያቶች ሙተቂን እንግዲህ አላህን የፈሩና በፈቃዱ የተመሩ የሆኑት ምን ያህል አላህ Subhanahu Wa Ta'ala ከሰው ልጆች መካከል የመረጣቸውና ያበለጣቸው መሆኑን መስክራ በመጨረሻ ፈላህ የነሱ መሆኑን ፊዱንያ ወልአኺራ በዱንያም ያማረና የሰመረ ጤናማ ህይወት ጌታቸው ጋራ የተስማማ የሚመሩ እነሱ እንደሆኑና በመጪው ዓለም ደግሞ ከሚፈሩት ሁሉ ህፍረትና ውርደት ዲነው ለዘላለም ጽድቅና ክብር የሚበቁ እነሱ ብቻ መሆናቸውን ታረጋግጣለች። ከዛ ቀጥሎ ሁለተኛውን ቡድን ደግሞ በቀጣዮቹ ሁለት አያቶች እነለዚነ ከፈሩ ከሚለው አንስቶ ወለሁም አዛቡን ዐዚም የሚለው ድረስ ግልጽ የሆኑትን ከሃዲዎች ማንነታቸውን ከጠቆመችና ታስተዋወቀች በኋላ እነሱ ደግሞ የዘላለም ውርደትና ቅሌት እንደሚጠብቃቸው ታረጋግጣለች። ቀጥላ በሶስተኛው ክፍል ደግሞ መሃል ሰፋሪ የሚባሉት ሙዘብዘቢነ በይነ ዛሊከ ላኢላሃ ኡላ ወላኢላሃ ኡላ ወደ አማኞቹ መሆንም ያልቻሉ ተካሃዲዎቹም ደግሞ ለየት ያለ ባህሪ ያላቸው መሃል ሰፋሪዎችና አወላዋዎች በጥባጮች እነሱ ደግሞ በጣም አደገኛ ስለሆኑ በሁለቱ መካከል ችግር የሚፈጥሩ በመሆናቸው በተለይ ሙእሚኖቹ እነዚህን ክፍሎች በሚገባ አውቀው እንዲጠነቀቋቸው የተለያዩ ባህሪያትና ገጽታቸውን ለማሳየት በ13 አንቀጽ ታስተዋውቃቸዋለች ማለት ነው። እና የሙናፊቅ አደገኝነት ምን ያህል ከባድ መሆኑን ለማሳየት ማለት ነው። ሙእሚን ነው፣ ግልጽ ነው። ለኻሊቁም ለመኽሉቁም መጥፎ ነገር የለበትም። ምክንያቱም ራሱን በራሱ ከጌታው ጋራ ያስተዋወቀ በመሆኑ እሱን ከመፍራቱ የተነሳ በሰዎችም ላይ ተንኮል ሊያደርስ አይችልም። ስለዚህ እሱ መጠንቀቅ አያስፈልግም ማለት ነው። ካፊሮቹ ደግሞ የለየላቸው ከሃዲዎች እንደመሆናቸው ጥላትህን ታወቅ፣ ያወቅኩት ጥላት የወዳጅህ ይቆጠራል ይባላል። ተጥላትህ ኸይር አትጠብቅም፣ ሁልጊዜም በተጠንቀቅ ነው የምትይዘው ማለት ነው። ስለዚህ ስለሱ የታወቀውንና የወጣለትን ጥላትህን ተጠንቀቀው እየተባለ ተደጋግሞ መረጃ መስጠት አያስፈልግም። ግን ከላይ ገጽታው አንተን መስሎ ቅርፊቱ ከውስጥ ደግሞ ሰይጣን የሆነ ይሄ ነው አደገኛው። ምክንያቱም ላኢላሃ ኢላላህ ይላል እንዳንተው ካንተው ጋራ ሶፍ ላይ ተሰልፎ ይሰግዳል፣ ይጾማል። ግን ሌት ተቀን ሁሉ ጊዜ ጉድጓድ ይቆፍርልሃል ማለት ነው ከጥላቶች ጋር ግንባር ገጥሞ። ይሄ በጣም አደገኛ ስለሆነ ሙስሊሞች እንዳይታለሉና በዚህ አይነቱ ቡድን እንዳይበሉ ለማስጠንቀቅ አበክሮ አላህ Subhanahu Wa Ta'ala 13 አያቶችን በመደዳው በመደርደር
እነዚህን አደገኛ ሰዎች ወቋቸውና ተጠንቀቋቸው ይላል ማለት ነው። በዚህ ብቻ ሳይበቃ በተለያዩ ሱራዎች በተደጋጋሚ በሰፊው እነዚህን ቡድኖች ያስተዋውቃል። በሱረቱ ኒሳ፣ በሱረቱ ተውባ፣ በሱረቱ አህዛብ፣ በሌሎችም በመጨረሻም በእነሱ ስም ራሷን የቻለች ሱረቱል ሙናፊቁን የሚባለውን አውርዶላቸዋል ማለት ነው። ግን ይህ ሁሉ መለኮታዊ ማስጠንቀቂያ ተሰጥቶ ኡመተል ኢስላም እስካሁን ድረስ እየተበዘበዙና ለአደጋ እየተጋለጡ ያሉት በዚህ ቡድን ነው። ይህን ቡድን ጠንቅቀው ባለማወቅና ባለመጠንቀቃቸው ማለት ነው። ስለዚህ እንግዲህ ሶስቱንም ቡድን ካወቅንና እንታልን በኋላ እኛ ከነዛ ከሶስቱ ቡድን የትኛው ላይ እንዳለን ደግሞ ራሳችንን ፈልገን ማግኘት እንችላለን። ክራይቴሪያ ነው፣ መለኪያ ነው። ከመጀመሪያው ቡድን ከሌለ ወደ ሁለተኛው፣ ከሁለተኛው ከሌለ ሶስተኛው። ከዚህ ውጭ ግን ምንም ሊኖር አይችልም። በዱንያ ላይ ያሉ የሰው ልጆች በሙሉ ከዚህ ከሶስቱ መደብ ውጭ አይደሉም ማለት ነው። እና ከዚያም እንግዲህ አልበቀራ የሰው ልጆች ለምን ዓላማ እንደተፈጠሩ በግልጽ ትናገራለች ማለት ነው። ቀጥብላ እና ያ አዩሃ ናሱ እዕቡዱ ረበኩም الذي خلقكم በሚለው አያት ታልነበራችሁ የፈጠራችሁ ያመጣችሁ የሚያኖራችሁ የሚቀልብ የሚንከባከባችሁ خالق السماوات والارض የሆነው ጌታ ነውና እሱን ብቻ ተገዙና በመለክተኛው ተመሩ የሚል አጠቃላይ መመሪያን ታስቀምጣለች ማለት ነው። ከዛ ፈቅ ብሎ ስለ ሰው ልጅ አፈጣጠር የመጀመሪያው ሰው አደም አለይሂ ሰላም እንዴት እንደፈጠራቸውና ለምን ዓላማ እንዳመጣቸው ከዛም በህይወታቸው ምን አይነት ችግር እንዳጋጠማቸውና ጀነት ከገቡ በኋላ እንደወጡ ባጭሩ ቢሆን ጠቅለል ባለ መልኩ የሰው ልጅ ምንጭ የሆኑትን ታላቁን ሰው እሳቸውን ትነግረናለች። ስለሳቸው ታሪክ ባጭሩ ታለች በኋላ የእሳቸው ታሪክ ለኛ መመሪያና መማሪያ እንዲሆን ታስጠነቅቃለች ማለት ነው። ከዚያ ስለ በኒ እስራኤል ታነሳለች። የእስራኤል ልጆች በጥንት እንግዲህ የተላላቅ ነብይ ዘሮች ናቸው። ነብዩላህ ኢብራሂም ናቸው ምንጫቸው። ከሳቸው የተወለዱት ኢስሐቅ የተባሉት ልጃቸው ያዕቁብን ወለዱ። ያዕቁብ እስራኤል ማለት ራሳቸው ናቸው። ያዕቁብ መታወቂያ ስማቸው ሲሆን እስራኤል የሚለው ደግሞ የማዕረግ ስማቸው ነው። አብዱላህ ወይም አብዱራህማን እንደማለት ይሆናል በአረበኛ ሲተረጎም ማለት ነው። እና የዚህ የታላቅ ነብይ እንግዲህ የያዕቁብ ዘር የሆነ ሁሉ እስካሁን ድረስ በኒ እስራኤል በመባል ይታወቃል። እነዚህ በኒ እስራኤል በጣም ረጅም የሆነ ታሪክ ስላላቸው እነዚህ ሰዎች ትናንት እንዴት እንደነበሩ ዛሬ እንዴት እንደተቀየሩ በማስተዋወቅና በማስጠንቀቅ አላህ Subhanahu Wa Ta'ala ስለነሱ ብዙ እንድናውቅ ያደርገናል ማለት ነው። ከዚያ በኋላ እንዲሁ እየቀጠለ ይሄዳል። የዚህ የበኒ እስራኤሎች ታሪክ በተለያየ ክፍለ ዘመንና በተለያየ ሀገር የተጫወቱትን ሚና በኸይሩም በሸሩም ትጠቅስልናለች። ከዚያ በኋላ በአጠቃላይ እንግዲህ አልበቀራ የሰው ልጆችን ህይወት ዘርፍ ሁሉ የተመለከተች በመሆኗ እነዚህን ሰዎች ካወቅንና ተጠነቀቅን በኋላ ደግሞ ወደ ራሳችን ትመልሰናለች ማለት ነው። የበኒ እስራኤል ቂሷ 1/3 የሚቃረብ ያህል ይሸፍናል። አብዛኛው በእነሱ ላይ ነው የሚያተኩረው ማለት ነው፣ የተለያየ ዘርፍ ያለው ስለሆነ። ከዛ ስለ ሶላት አህምያነት ትናገራለች ማለት ነው በመግቢያውም እንደተጠቀሰው። ከዛም አያይዛ ስለ ዘካት፣ ከዛም ስለ ጾም፣ ስለ ሀጅ እንግዲህ አርካኑል ኢስላም የተባሉትን ልዩ ትኩረት እየሰጠች በተለያዩ አያቶች ትዳስሳቸዋለች ማለት ነው። አልፎም ስለ ሀጅ እንደገና ወደ ማህበራዊ ህይወት በመግባት ስለ ጋብቻ ታወሳለች፣ ስለ ፍች፣ ስለ ረጃዓ ታነሳለች፣ ስለ ጦላቅ፣ ስለ ዒዳም ታነሳለች፣ ስለ ተርቢየተል አውላድም ሳይቀር ማለት ነው። እነዚህን ሁሉ ካደረገ በኋላ እንደገና ወደ ታሪክ በመመለስ ደግሞ የተለያዩ የታሪክ ዘርፎችን ትዳስሳለች እና እነዚህን ሁሉ ነገሮች ያካተተች ናት። እንግዲህ ጓላጓላ ያሉትን ዋና ዋናዎቹን ለምሳሌ ለመጥቀስ ያህል ነው እንጂ ዘርዘር ከተባለ ራሱ አንቀጾቿ ብዙ ነገሮች እንዳካተቱ ነው የሚያሳየን። ስለዚህ በውስጧ
የተለያዩ ባህሪያቶች ያሏቸው ደግሞ አያቶችን አቅፋለች። አንደኛ አየተል ኩርሲ የምትባለው አዕዘሙ አየትን ፊ ኪታቢላህ በቁርአን ውስጥ ወደር የሌላት ብቸኛ ልዩ የሆነችውን አያት በውስጧ ትገኝባታለች ማለት ነው። እሷ በጣም ረጅም ሱራ በመባል እንደተታወቀች በደረጃ ደግሞ ከአያቱ ሁሉ ከ6236 አያት ሁሉ የመጨረሻ የበለጠችው አየተል ኩርሲ በውስጧ ትገኛለች ማለት ነው። እንደገና ደግሞ የቁርአን መደምደሚያ ወይም ማጠቃለያ የምትባለው ወተቁ የውመን ቱርጀዑነ ፊህ የምትባለው አያ በውስጧ ትገኝባታለች። እንደገና አጥወሉ አየትን ፊ ኪታቢላህ እሷ በሱራ ደረጃ የመጨረሻ ረጅም እንደሆነች በአያት ደረጃ ደግሞ የመጨረሻ ረጅም የምትባለውንም አያ በሷ ውስጥ መጨረሻ አካባቢ እናገኛለን። ያ አዩሃ الذين آمنوا إذا تداينتم بدين إلى أجل مسمى የሚለው ለማለቅ አንድ ገጽ ሲቀረው ሙሉ ገጥ የሚሸፍን ረጅም አያት የምናገኘው እዚህ ሱራ ውስጥ ነው ማለት ነው። እና እነዚህንና የመሳሰሉትን ቁም ነገሮች ያካተተች ናትና ይህች ሱራ። ስለዚህ ነብዩ አለይሂ ሰላቱ ወሰላም እሷን መያዝ መታደል ነው፣ እሷን ማጣት ትልቅ ኪሳራ ነው ያሉት ለዚህ ነው ማለት ነው። እና ፈዳኢሏ በተመለከተ እንግዲህ ቀደም ሲል ባጭሩም ቢሆን ለመጠቆም ሞክረናል። አንድ ለየት ያለ ነገር የተናገሩት ነብዩ አለይሂ ሰላቱ ወሰላም እሺ እንደገና ቆየት ብለን ይሆናል ይሄ አሁን ያው እንመለሳለን ወደ እንትኑ አዑዙ ቢላሂ السميع العليم من الشيطان الرجيم بسم الله الرحمن الرحيم እጅግሩ በጣም አዛይ በሆነው አላህ ስም እንጀምራለን። አሊፍ ላም ሚም አላሁ አዕለሙ ቢሙራዲሂ ቢዛሊክ። አላህ ሱብሓነሁ ወተዓላ ቁርአንን በሁለት መልክ እንዲያወረደው ይናገራል። በተዚህ ቀጥሎ በምትመጣው ሱረቱ አሊ ኢምራን ላይ በግልጽ እንዲያስቀመጠው ማለት ነው። እና ምንድነው ፊሃ አያቱ ሙህከማቱን ሁነ ኡሙል ኪታብ ወኡኸሩ ሙተሻቢሃት። ቁርአን ሲባል አብዛኛው ክፍል አያቱ ሙህከማት ግልጽ የሆነ ማንኛውንም አረበኛ ቋንቋ የሚያቅሰው በቀላሉ መልእክቱ ሊገባው የሚችል ግልጽ የሆነ መልእክት ያዘሉ አንቀጾችን በስፋት የያዘ መሆኑን ሲገልጥ፣ እንደገና ወኡኸሩ ሙተሻቢሃት በቁርአን ውስጥ መልእክታቸው ግልጽ ያልሆኑ የተወሰኑ ቃላቶች ይገኛሉ፣ ወይም አሻሚ የሆነ ሐሳብ ያላቸው ማለት ነው። በዚህ መልክ ተከፈለ በኋላ ሙህከም የሆኑትን ግልጽ የሆኑትን ሁነ ኡሙል ኪታብ ይላል። የኪታቡ ዋና መሰረቱ ያ ግልጽ የሆኑት አያቶች ናቸው። ግልጽ የሆኑት አያቶች በቂ መልእክትን አስተላልፈዋል። ስለ ዲነል ኢስላም በተለያየ መልክ በፍሩዕም ሆነ በኡሱል በግልጽ አያቶች ተገልጿል ማለት ነው። አንዳንድ ሐሳባቸው ግልጽ ያልሆኑ አያቶች ታሉ። እነዚያ ቢታወቁም ባይታወቁም ግልጽ ከሆነው አያት የተለየ ሐሳብ የላቸውም ይላል። ግልጽ የሆነው አያት ሁሉንም መልእክቱን አጠቃሏል። እነዚህኞቹ ቢታወቁ ኑሮ እዛው ግልጽ አያት ጋራ ያለውን ሐሳብ የሚያጠናክሩ ነው እንጂ የሚሆኑት ከዛ የተለየ አዲስ ሐሳብ እንደሌለባቸው ይገልጽልናል ማለት ነው። ለማንኛውም አላህ Subhanahu Wa Ta'ala ሙተሻቢሃትና ሙህከማት ብሎ እንደከፈላቸው ሙህከማቶቹ በጣም በርካቶች ናቸው። ሙተሻቢሃት የሚባሉት ግን ለናሙላ ያህል የተወሰኑ ነገሮች ናቸው። በዋናነት የሚጠቀሱት የተለያዩ ሱራዎች መክፈቻዎች ናቸው። ከነዛ አንዱ ይሄ ነው። አሊፍ ላም ሚም ብሎ 3 ፊደል አገኘን መጀመሪያ ላይ ማለት ነው። ይሄንን ፊደል ይሄንን ቃል አሊፍ ላም ሚም የሚለው በቀጥታ ትርጉሙ ምን ማለት ነው ቢባል ይህ ነው ብሎ መተርጎም አይቻልም በእርግጠኝነት ማለት ነው። እንግዲያውሳ አላሁ አለሙ ሙራዲ ባለቤቱ ለምን እንዳወረደው መልእክቱን እሱ ነው የሚያውቀው፣ እሱ ያወቀው ብሎ ማለፉ ይመረጣል። ይሄንን አብዛኛዎቹ ሰለፈን ወኸለፈን የሚመርጡት ይሄን ነው። ወዓላ ረሲም አቡበክር ወዑመር ወዑስማን ወዓሊ ወአብዱላህ ብኑ መስዑድ እና ኹለፋው አልአርባዓ እንዲሁም ደግሞ አዕለሙ ሱሐባ ከሚባሉት አብዱላህ ብኑ መስዑድ ይሄን አላሁ አዕለም ብሎ ማለፍን ይመርጣሉ ማለት ነው።
እነዚህ እንግዲህ ዋና የነብዩ በቅርብ የነበሩ ሰዎችና ያቃሉ ተብሎ የሚጠበቁት እነዚህ ናቸው። እነዚህ አናቅም ካሉ ሌሎቹ በእድሜም በደረጃም ዝቅ ያሉ ናቸው። ሌሎቹ ሊያውቁት እንደማይችል የታወቀ ጉዳይ ነው ማለት ነው። አላህም ደግሞ ሱብሓነሁ ወተዓላ አላህ እንጂ ማንንም አያውቀውም ብሏል እርሱ ራሱ። ይሄ ከሆነ እሱ የደበቀውን ማንም ሊያውቀው አይችልም ማለት ነው። አንዳንዶቹ ግን ግምታዊ አስተሳሰብ የሰጧሉ። ምናልባት እንዲህ ለማለት ፈልጎ ይሆናል፣ ምናልባት ከምናልባት አያልፍም ማለት ነው። ግን በእርግጠኝነት ማለት የሚገባው አላሁ አዕለሙ ቢሙራዲህ ቢዛሊክ፣ ይህንና ይህን የመሰሉ ቃላቶችን ትክክለኛ መልእክትና ትርጉማቸውን አላህ ነው የሚያውቀው ማለቱ የተመረጠ ይሆናል ማለት ነው። እዚህ ላይ ታዲያ አላህ ቁርአንን ለሰው ልጆች መመሪያ ብሎ ነው ያወረደው፣ ለጅኖችም ጭምር። ታዲያ ለመመሪያ ተብሎ የተወረደ ነገር አንዲስ ሁለትስ ቃል ቢሆን ለምንድን ነው መልእክቱ ግልጽ ያልሆነ ነገር የሚኖረው? መመሪያ ሁልጊዜ ግልጽ መሆን አለበት የሚል ጥያቄ ያስነሳል። አዎ ለዚህ አባባል ቀደም ሲል መልሱ አልፏል ማለት ነው። በአጠቃላይ ቁርአን መመሪያ ነው፣ ግን በመመሪያነቱ የጎደለው ነገር የለም። እነዚህ የተወሰኑ ቃላቶች ሐሳባቸው ሳይታወቅ መቅረቱ የመመሪያነቱን አያጎለውም። ምክንያቱም ግልጽ የሆነው ክፍል ሁሉንም መልእክት አጠቃሎታል ብሏልና ማለት ነው። ያልታወቀ መልእክት ይኖራል ተብሎ እንዳይጠራጠር አያቱ ሙህከማቱን ሁነ ኡሙል ኪታብ፣ የኪታቡ ዋና ምንጩና መሰረቱ እምብርቱ ሙህከሙ ላይ ነው ስላለን ይሄኛው ታወቀም አልታወቀም የሚያመጣው ለውጥ የለም ማለት ነው። ፋይዳውስ ምንድነው ወደሚለው በምንመጣ ጊዜ አንደኛ ሙተሻቢሁንም ሙህከማቱንም አላህ ያወረደው መሆኑን አውቀን በመቀበላችን አጅር እናገኛለን። እንዲሁም በመቅራታችን አንድ ባንድ በፊደሉ ልክ አጅር እናገኝበታለን። እንዳውም ስለ ሑሩፍ አልቁርአን አጅር ሲገልጡ ምሳሌ አድርገውም የጠቀሱት ይህንን ነው። አሊፍ ላም ሚም መን ቀረአ አልቁርአነ ፈለሁ ዐሽሩ ሐሰናት ፈለሁ ሐሰነቱን ወልሐሰነቱ ቢዐሽሪ አምሳሊሃ ላ አቁሉ አሊፍ ላም ሚም ሐርፍ በል አሊፉን ሐርፉን ወላሙን ሐርፉን ወሚሙን ሐርፍ። አሊፍ ላም ሚም የሚለውን እንዳንድ ፊደል እንዳትወስዱት፣ 3 ፊደል ነው። ስለዚህ 3ቱ ፊደል አሊፉ ለራሱ 10 ሐሰናት አለው፣ ላሙም 10 ሐሰናት፣ ሚሙም 10 ሐሰናት። አሊፍ ላም ሚም በማለትህ ብቻ 30 ሐሰናት ይጻፍልሃል። ስለዚህ ይሄ አይነት ፋይዳ አለው ማለት ነው ትርጉሙን ባታቀውም። እና ይሄንን እንግዲህ አንደኛ አጅር እናገኛለን በቀራን ቁጥር ልክ እንደሌላው ማለት ነው። ሁለተኛ ደግሞ በማመን ሁሉም ምን عند ربنا ሁሉም ሙህከሙ ሙተሻቢሁም ከጌታችን ነው የመጣው ብለን ደግሞ መቀበላችን ጧዓችንን ያሳያል። አላህ ያለንን ታማኝነት በዚህ እንጠቀምበታለን ማለት ነው። በተጨማሪም ይሄ ነገር ምንድነው መወረዱ? ባይወረድ ምን ይጎዳ ነበር? ሙተሻቢ የሆነው ነገር መወረዱስ ደግሞ ያመጣው ለውጥ ምንድነው የሚለው ጥያቄ መልሶ ከተነሳ ሌላ ሰበብ የሆነ ነገር ይጠቅሳሉ ማለት ነው። እንግዲህ ቁርአን በሚወርድበት ጊዜ እንደሚታወቀው በአረቦች ቋንቋ ነው የወረደው። ተአረቦችም በቁረይሾች አነጋገር ዘይቤ ነው አብዛኛው አወራረዱ ማለት ነው። ስለዚህ አረቦቹ በዛ ወቅት ቁርአንን የአላህ ቃል አይደለም ለማለት ይከራከሩና ይፈታተኗቸው ነበር ነብዩን አለይሂ ሰላቱ ወሰለም። እና ይሄ አንተ የምትለው ነገር አንተ ራስህ የፈጠርከውና ያቀናበርከው ዜማ እንጂ የጌታ ቃል አይደለም እያሉ ሲከራከሩ፣ የጌታ ቃል ካልሆነ ታዲያ ለምንድነው እናንተስ መሲሉን ማታመጡት ብሎ እዚሁ ሱራ ላይ ፈቅ ብሎ እንደሚያመጣው ተሐዲ ያደረገበት ነው ማለት ነው። ወለው ሽእና ለቁልና مثل هذا ይሉ ነበር። ይሄ አንተ የምትለው የምታነበንበው ነገር እኮ ከጌታ የመጣ ሳይሆን ዝም ብለህ ራስህ የምታዘጋጀው ግጥም ነው ይሏቸው ነበር። እኛም ብንፈልግ ኑሮ አንተ እንደምትለው ማለት እንችል ነበረ ይሉ ነበር። ያኔ አላህ Subhanahu Wa Ta'ala እንዳላችሁትማ የምትችሉ ከሆነ ለነገሩ ፊደሉም እንግዲያ የሆነ ፊደል የለባችሁም፣ ይሄው የምታቋቸው እና አሊፍ እና ላም እና ሚም ወዘተ ናቸው አይደለም። በቃ እንግዲያማ ተመደንፋት በስራ ላይ አውሉትና ያው የተወሰነ አረፍት ነገር አቀናብራችሁ ወልፈቱ ቢሐዲስ مثله መጀመሪያ ሙሉ የሆነ ቁርአን እሱን የመሰለ ለማምጣት ከቻላችሁ ሞክሩ። ከዛ ይሄን ካልቻላችሁ ደግሞ ቢአሽሪ ሱወሪን
10 ምዕራፍ አንጡ ካልቻላችሁ ደግሞ ቢሱረት ሚስሊህ አንድ ምዕራፍ እንኳን እስቲያምጡና ተወዳደሩት በማለት ለማፋጠጥና እነሱን ለማጋለጥ የተጠቀመበት ዘዴ ነው ይላሉ ማለት ነው። ስለዚህ እንግዲህ ያም ሆነ ይህ አላሁ አዕለሙ ቢሙራዲህ የሚለው አጠቃላይና አስተማማኝ መልስ ነው። እና ያው ክፍለ ጊዜው ስለተገባደደ እዚሁ ላይ በአንዱ አያት እንቆማለን ማለት ነው። የመጀመሪያው ዙር በቀጣዩ ኢንሻአላህ እንመለሳለን። ወሰለላሁ ዐለ ነቢይ ወኢላ ሊቃ